እጅግ አሳዛኝና ልብ የሚሰብር ዜና ከምንጃር ሸንኮራ ማርያም ቤተክርስቲያን እየሰማን እንገኛለን። የአደጋው መንስኤ ለቤተ ክርስቲያኗ ፊኒሺንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ ተደርምሶ ቁጥራቸው በውል ያልታወቀ ሃይማኖታዊ ግጭት ቀስቃሽ ንግግር ከላይ በምስሉ ላይ የምትመለከቷት እቺ ታዳጊ ሕፃን ልጅ በከሚሴ ማይክ ተሰጥ ጭራሽ ጌታ አስተማሪ አንፈልግም ጭራሽ ጌታ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ እንደምስቆያችሁ እኔ አላህ እግዚአብሔር ይመስገን ባያላችሁ በሰላም ክርስቶስ ይዛላችሁ ትዳችሁ ውድ ቤተሰቦቻችን በድጋሚ ባላደስ መረጃዎች ተመልሼ መጥቻለሁኝ። እንግዲህ ኦርቶዶክሳውያን ዛሬ እንግዲህ በእመቤታችን ዕለተ ቀን በጣም ብዙ ኦርቶዶክሳውያን ህይወታቸው ማለፋቸው እየተሰማን ያለው በጣም ልብ ሰባሪ የሚያሳዝን ዜና ነው ላችኋለሁ። ኦርቶዶክሳውያን በጣም የሚያሳዝን ነገር ነው። እንግዲህ ያው ያደረገው መንስኤ ቤተክርስቲያኑን ለመጎብኘት ሄዱ ብዙ ኦርቶዶክሳውያን አዲስ ግንባታ የነበረ ቤተክርስቲያን ነበረ። እንግዲህ ያው ርብራቡ ተደርምሶ በጣም ቁጥራቸው ያልታወቀ ኦርቶዶክሳውያን በዛሬው ዕለት ህይወታቸው ማለፉ ተሰምቷል። የዚህን ማስደምጣቸውናል የሞት ነፍሳቸውን ባጥረገነት ያኖርልን። በጣም እጅግ የሚያሳዝን ዜና ነው። ወጥቶ ከመቅረት ይሰውረን ነው የሚባለው ኦርቶዶክሳውያን ነው ተላችኋለሁ። ሌላኛው መረጃችን ደግሞ ፈሪ ጸሐፊ በህፃናት መርዛማ ነገሮችን ያስተላልፋል። ሃይማኖት ተስማምቶ እንዳይኖር እየተሰራ ነው ያለው ኦርቶዶክሳውያንና እንግዲህ ከኬሚሲ አካባቢ የተነበበው ግዕዝ አንማርም የሚለው ግጥም ግዕዝን የኦርቶዶክስ አድርገው ነው የሚያስቡት መሰለኝ። ያለ ማወቃቸውን ድንቁርና በመጠቀም ሃይማኖት ግጭት እንዲቀሰቀስ ያደረጉ ተስተውሏል። በተለይ አማራን ማህበረሰብ በሃይማኖት ተከፍሎ ለማባላት የተደረገ ዘመቻ ይመስለኛል። እውነትላችኋለሁ ኦርቶዶክሳውያን የሆነን ትኩረት ሰጥተንና ይገባል ያስባለሁ። ልጅቱ ራሱ በህግ መጠየቅ አለባት በዚህ ተግባራ። በጣም ብዙ ኦርቶዶክሳውያን በዚህ ጉዳይ እየተቆጡ ነው ያሉት። በጣም ብዙ ሰዎችን ቪዲዮ እየሰሩ ነው ያሉት። እፎይ ወንድማችንን በዚህ ዙሪያ ውይይት አድርጎበታል የማስደምጣችሁ ይሆናል። በቅድሚያ ግን ከግሼናው እመቤት በዓል አከባበር አንዳንድ ጥቂት ቪዲዮዎችን አይተን እንመለስና ቪዲዮን በደንብ አድርጋችሁ ላይክ ያደርጋችሁ ጀምሩ። ኦርቶዶክሳውያን በደንብ ትኩረት ሰጥታችሁ ልታዩት ይገባል። ቻናል ሰብስክራይብ ካደረጋችሁ ኦርቶዶክሳውያን ሰብስክራይብ ያደርጋችሁ ቢሰብ እንደሆነ ጋብዛችኋለሁ። ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ እንሄዳለን። ተከታተሉ። እጅግ አሳዛኝና ልብ የሚሰብር ዜና ከምንጃር ሸንኮራ ማርያም ቤተክርስቲያን እየሰማን እንገኛለን። ሁላችሁም ነፍስ ይማርበሩ። ዛሬ መስከረም 21 ቀን 2018 ዓ.ም በአማራ ክልል ምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን አመታዊ ክብረ በዓልን አስመልክቶ ከጧቱ 2 ሰዓት አካባቢ ላይ እንግዲህ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሺንግ የተረበረበ እንጨት ተደርምሶ ከ30 ያላነሱ ሰዎች መሞታቸውና እንዲሁም ደግሞ በበርካታ ሰዎች ላይ ጉዳት መድረሱን የተጎዱ ሰዎች ወደ ሆስፒታል መወሰዳቸው እየሰማን እንገኛለን። የሞት ጉዳቱን ከዚህም ሊበልጥ እንደሚችል ነው የተገለጸው። ለተጎዱ ወገኖቻችን መልካሙን ሁሉ እየተመኘው ህይወታቸው ላጡ ወገኖቻችን ነፍስ ይማር። የአደጋው መንስኤ ለቤተ ክርስቲያኗ ፊኒሺንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ ተደርምሶ ቁጥራቸው በውል ያልታወቀ በርካታ ሰዎች ህይወታቸው ወዲያውኑ አልፏል። ርብራቡ የተጫናቸው ሌሎች ተጎጂዎችን ከፍርስራሽ ስር የማውጣቱ ስራ ተጠናክሮ ቀጥሏል። ይህ አሳዛኝ ክስተት የተፈጸመው መስከረም 21 ቀን 2018 ዓ.ም በዛሬዋ ቀን አረርቲ ማርያም ቤተክርስቲያን ነው። በአደጋው ለሞቱና ለተጎዱ ቤተሰቦች መጽናናትንና ብርታትን እመኛለሁ። ነፍስ ይማር። ዛሬ እኮ የዓመቱ ማርያም ነች። ድንግል ማርያም ያሰባችሁትን ሁሉ ታሳካላችሁ። ኮሜንቱን እንዳለ ማርያም እያላችሁ አጥለቅልቁት። ኦርቶዶክሳውያን መልካም ቀን ይሁንላችሁ።
ኦርቶዶክሳውያን እውነት በጣም ደስ ይላል። ኦርቶዶክስ መሆን አንዳንድ ጊዜ ያኮራል። ምንኛ ለስታ ነው። ኦርቶዶክስ መሆን መመረጥ ነው። እንደምታዩቸው እነኚህ ኦርቶዶክሳዊ ምእመናን ወደ ግሼን ደብረ ከርቤ በሚጓዙበት ሰዓት ከአዲስ አበባ ጀምረው እንግዲህ ተጠረቃቅመው በእግራቸው የተጓዙ ኦርቶዶክሳዊ ምእመናን ናቸው። አስባችሁት አይደለ? ይሄን ያደረጉ ያሉት ገንዘብ አጥተው እንዳይመስሏቸው ኦርቶዶክሳውያን በረከቱን ለማግኘት ነው። ከዛ ከቅዱሱ ስፍራ ግማደ መስቀሉ ካለበት ቦታ በረከትን ማግኘት እንደምታዩት በእንደዚህ አይነት መልኩ አንድ ጋር ሰብሰብ ብለው ሲገቡ እውነት ምንኛ መታደል ነው። ያስቀናል። ኦርቶዶክሳውያን እውነት በረከታችሁ ይደርብን። እግዚአብሔር በጣም ደስ ይላል። አወድስሻለሁ ሁሌም በብዙ ምስጢር ትትና አወድስሻለሁ ሁሌም በብዙ ምስጢር ትትና ማርያም ሱለው ማብራክ ማርያም የእውቀት ሚዲያ ማርያም የፍቅር ሚዲያ ቋንቋዬ ነሽና አውም አምላክ ሁለመናችን ሚስጥረኛችን ለኛ ለኦርቶዶክሳውያን ከመስቀሉ ስር የተሰጠች ብቸኛዋ እናታችን ናት። ማምላክ ወላዲተ አምላክ አማላጅነቷ በረከቷ ይደርብን። አሁን ቀጥታ የሚወስዳችሁ ኦርቶዶክሳውያን እጅግ ትኩረት ሰጥተን የምናየው የሚገባ ጉዳይ ነው። እንሂድ ወደ ቪዲዮ። ድሜርስ ግዛንማርም አሳዝንም ወይ በግስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘቅጦ ወር ደረፈው። የተንቆል አለቃ የሴሮ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ። አይሻ አባትሽን ጠይቂው ከአስከፈ የት እንደተማረ። አይሻ አሁን መታነቢው አቦጊዳ ተቃጣጥሎ ነው። የማን አስተማሩ? የኔታ ቀሳውስት ሊቃውንተ ቤተክርስቲያን ናቸው። ፊደሉ ባለቤት ማናት? አይሻ ቤተክርስቲያን ናት። ብራና ዳምጣ ፊደል ቅርጻ የኢትዮጵያን ሕዝብ ከማይብነት ካለማንበብ እንዲያቅ እንዲረዳ ያረገች ድንቅ ቤተክርስቲያን ናት። ልትወጃትና ልታከብሪያት ይገባል። ኢትዮጵያ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የአንድ ሳንቲም ሁለት ገጽታ ናቸው። ግን ልጆቻችሁን በምን አይነት መንገድ እየቀረጻችሁ እንደሆነ በጣም የሚያሳፍረው። በማንነታቸው እንዲሸማቀቁ እንዲያፍሩ ኢትዮጵያን እንዳይወዱ ብታደርጉበት ነገር ብታስቡበት የተሻለ ነው። ከኢትዮጵያ ይልቅ እኮ ግብፅን የሚደግፉ ነበሩ በእኛ ጊዜ በእኛ እሱ ሌላ ጊዜ አወጋቸዋለሁ። ይህን ያህል ነው የተናቅነው? ይህንን ያህል ነው የተናናቅነው? እስቲ ተመልከቱትና እንመለስ። ሜርስ ግዛንማርም አሳዝንም ወይ
በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት ለካ ተረት እንጂ የላችሁም እውቀት ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው የተንቆል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገናርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመናናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል ለሆዳቸው ሲሉ ስላገኘው ጥቅም በመከራ ማአት በበደል ተረከፍ ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞን ችሎናል ሁሉንም ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዛችሁ ክልሉም ችኮናል እንኳን ግዛችሁ የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል ባንድ አምላክ አይመናናል መተታችሁ እንጂ ምን ይቀርብ መልካም አማራ ክልል እንደ ክልል መንግስት የግዕዝን ቋንቋ በሚመለከት የራሱን ውሳኔ ወስኖ ሊሆን ይችላል ይህንን ጉዳይ ከኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከካህናቶቿ ከምዕመኖቿ ከአስተምህሮቿ ጋር አገናኝቶ በአደባባይ እንዲህ አይነት የአሸባሪ ትምህርት የአሸባሪ ንግግር መናገር እነዚህን ጨቅላ ህፃናት ጥላቻን እያስተማሩ በማሳደግ እነዚህን ጨቅላ ህፃናት ነገ ምን እንዲያደርጉ ነው እንደዚህ አይነት አረመኔያዊ የሆነ ሐሳብና እንዲያራምዱ የምታደርጓቸው ማንን ለማነጽ ነው ማንንስ ይጠቅማል እስቲ ንገሩ ይሄ የሙስሊሙን ማህበረሰብ ነው የሚጠቅመው ጥያቄ ካለስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመስደብ ነው ጥያቄ የሚጠየቀው ጉዳዩን እስከ ፖለቲካ ጋር በማገናኘት ነው ተቋማችሁንም ትገልጹት እናንተ እሺ አሁን መልስ እንስጣችሁ እነዚህን ጨቅላ ህፃናት አስበን በተናገራችሁት ልክ እንናገራችሁ ይሻላል ብዙ እኮ መነጋገር ይቻላል አፍ ሲከፈት ጭንቅላት ይታያል እንዳይሆንብን እንጂ ችለናችሁ ብቻ ሳይሆን እኮ ተቻችለን ሳይሆን ችለናችሁ ሊኖር ነው በጣም ያሳዝናል እጅግ በጣም ማለት ነው ኦፍ ኮርስ ሃይ ግድ የለም ተሳደቡ ተናገሩ አዋርዱ ምናምን ተብላችሁ ሊሆን ይችላል ሁሉንም ግን ጊዜ ይፈታዋል እጅግ በጣም 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 በዚች ሀገር ላይ የሚያሳዝን ነገን አስፈሪ የሚያደርግ መልእክት ነው የተላለፈው ካህናቶቿን አገልግሎቷን ነው የሰደባችሁት ግድ የለም እናንተ በተሳደባችሁት ልክ እናንተ በተናገራችሁት ልክ ተናግረን ትንሽ አንሆንም ምክንያቱም ትልቆች ነን የምናመልከው አምላክም እውነተኛውና ትክክለኛውን ፍትሃዊው አምላክ ነው እናንተን የፈጠረው እኛን የፈጠረ ነው በዛ ልክ እናያቸዋለን እንጂ እንናገር ብንል እንሳደብ ብንል ብዙ የሚሰደብ ብዙ የሚነገር ነገር አላችሁ በጣም ያሳዝናል በጣም ሰላማችሁ በክርስቶስ ይብዛ ተወዳጆች እንኳን አደረሳችሁ ለእናታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል እንኳን አብሮ አደረሰን አሜን እኔ በጣም ሁላችሁም ሰምታችሁታል ብዬ ተስፋ አድርጋለሁ እኔ በጣም ነው የደነገጥኩት እውነት ለመናገር ማለት ህፃናትን በዚህ አሃል መመረስ መቼም እቺ ህፃን ልጅ ግጥሙን እሷ ጻፈችው ግጥሙን እሷ አመጣችው አልልም እግዚአብሔር በሚያውቀው ማለት ነው በጣም ነው የሚያሳዝነው ሌላው ሲቀጥል ለክርስቲያና ያላችሁ ጥላቻ ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ ሁለተኛ ነገር ደግሞ ይሄ ድንቁርና ነው ማህይብነት ነው እውነት ለመናገር ማለት ነው ስቲል አሁን የምንናገረውን ቋንቋ አሁን እናንተ በዛ ያህል ግጥሙን የጻፋችሁበት እኮ ከግዕዝ የወጣ እኮ ነው አማርኛ እኮ ከግዕዝ የወጣ ነው ገባችሁ አማርኛ ከግዕዝ የወጣ ነው ግዕዝ ቋንቋ ነው ብንማረው እኛን የምንጠቀመው በነገራችን ላይ ማለት ነው እኛን የምንጠቀመው ማንንም አይደለም እኛን የምንጠቀመው ብንማረው በጣም እንጠቀማለን ማለት ነው እና አማርኛውን ስለምትጠቀሙት አላችሁ
እንዴ አይሰማችሁም እንዴ ማት አይሰማችሁ ማት እንዳንድ ኢትዮጵያዊ እንዳንድ ወጣት አይሰማችሁ ምን አይነት ድንቁርና ነው ሌላ ሀገር ኢሮፖች ማለት ነው ግዕዝ እንደ አንድ ሳብጀክት ማለት ነው እንደሌላው እየተሰጠ ነው አይሰማችሁም እኔ ሳልማረው ግዕዝ እንዴት ሌላ ሀገር እንዴት ኢሮፕ ይሰጣል እንዴት እኔ ያልማረውን ብላችሁ አይሰማችሁ በነገራችን ላይ ኢትዮጵያን የተማረ ነው የሚያውቃት ያልተማረ አያውቃትም እውነት ለመናገር ማለት ነው ኢትዮጵያን የተማረ ነው የሚያውቃት የተማረ ሰው ኢትዮጵያን ፈልፍሎ ያውቃታል ማለት ነው ታሪኳን ያልተማረ ግን ደንቆራ ያውቃትም ኢትዮጵያን እውነት ለመናገር ማለት ነው በዚህ ያህል ህፃናት መመረዝ ሎቱ ስባት ደሞ እንዳለ አባቶችን ነበረ በግጥሙ ሲሰደው የነበሩት አባቶቻችን መቼም ፈረደባቸው እውነት ለመናገር ማለት ነው ምክንያቱም እውነት እኔ እንደብቻ ምን እንደምል አላውቅም እግዚአብሔርም ማለት ነው በዚህ ያህል እንዴ እኔ አረብኛ በማር ደስተኛ ነኝ እግዚአብሔርም ማለት በጣም ደስ የሚለኝ አረብኛ በማር አረብኛ ወደ እምነት ለወስዶ ነው ማለት ነው እንዴ ምን ሆናችሁ ነው የአረብ ክርስቲያኖች እኮ በአረብኛ እኮ ነው አረብኛ ማለት አሁን አረብኛ ምሳሌ አረብኛ ቋንቋ ነው በቃ እና በማረው እኔ ወደ ሌላ ሄድኩኝ ማለት ነው አረብስማም በዚህና ሐላት ደንቁሩ እግዚአብሔርም ማለት ነው እውነት በዚህና ሐል ድንቁርና ጥሩ አይደለም ማለት ነው አንዳንድ ጊዜ ስቲል የመጻፋችሁን ዳይሬክት ተግባር ነው የምታረጉት እግዚአብሔርም ማለት ነው እንዴ በዚህና ሐል ድንቁርና ሁለተኛ ነገር ደግሞ እንዴ አረብ ማርያም ተከባብረን እንኑር እውነት እኛ ተከባብረን ስንኖር ነው የሚያምርብን ማለት ነው እውነት ታሪካችሁን አትርሱ ወደ ኋላ ዞር በሉና እኔ ማን ነበርኩኝ መሉ እንዴ እናንተ እዛ ግጥም ውስጥ ተሰድባችሁ የነበሩ እኮ ናቸው አሜን ብለው በክብር ተቀብለው እዚህ እንድትደርሱ ያደርጉት ማለት ነው ከፈጣሪ በታች ምስጋና ቢስም አትሁኑ አይሰማችሁም ሌላ ሀገር ግዕዝ ሲማሩ እናንተ አይሰማችሁም እንዴ እኔ ኢትዮጵያ ሆኜ ሳልማር እንዴት ሌላ ሀገር ግዕዝ ይማራሉ እንዴ እኔ በጣም ይሰማኝ እግዚአብሔር ማለት ነው አይቼ በጣም ብዙ ኢሮፕ ሀገሮች እየተሰጠ ነው ማለት ነው ግዕዝ ማለት ነው በቃ እየተማሩ ነው በዩኒቨርሲቲ ደረጃ ማለት ነው እኛ የለንም አናሳዝን በነገራችን ላይ እኛ ያለንን ነገር ባለን ነገር ሳይሆን የምንፈልገው በቃ የሌላው ነገር ነው የሚያምረን ማለት ነው አባካችሁ እኛ ባሪያዎች አይደለም የራሳችን ማንነት አለን በቃ እንደ ባሪያ አትሁኑ እሺ የራሳችን ማንነት አለ አባቶቻችን ዋጋ ከፍለው በጣም ብዙ ነገር አቆይተውናል ስለዚህ ባርነት አይሰማን በቃ ባርነት አይሰማን እውነት ለመናገር ማለት ነው እቺን አንድ ፍሬ ጻልሽ መመረዝ በዚህ ያህል በጣም ነው የሚያሳዝነው እኔ በጣም ነው የደነገጥኩት እግዚአብሔር ማለት በጣም ነው ጌታዬ ሆይ እንደዚህ አይነት ልጅ እንዳሰጠኝ ነው ያልኩት እውነት ለመናገር ማለት ነው ግን እቺ ህፃን አይደለችም በእርግጠኝነት ማለት ነው እውነት ለመናገር ስለዚህ በዚህ ያህል አስደንቁሩ ማለት ነው በቃ በዚህ ያህል የምትደነቁሩ ከሆነ መጻፋችሁ ላይ እናንተ የምትከተሉት ሰው በቃ ማሃይም እንደነበረ ደደብ እንደነበረ ራሳችሁ ታሳያላችሁ ማለት ነውና በዚህ ያህል አስደንቁሩ እሺ ህፃናትን በዚህ ያህል አትመርዟቸው ሁለተኛ ነገር ደግሞ የሀገር ፍቅር ይኖራችሁ ሁለተኛ ነገር ሰውን አትጥሉ በቃ አትጥሉ እሺ ጥሩ አይደለም እውነት ለመናገር ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ እውነት ሂዱና ግጥሙን የተዋረዶች ከሻላችሁ ስሙት ማለት ነው በስመ አብ በጣም ነው የሚዘገን ነው ማለት ነው ኢትዮጵያ እስከሆነ ድረስ ደግሞ ወደንም ጠላንም ከስደት ማለት ነው ብንገባም ራሱ ወደንም ጠላን እዛች ሀገራችን ላይ ነው መንጋው ስለዚህ ወደንም ጠላንም አክብረን መኖር አለብን ማለት ነው በቃ ማንኛችንም አክብረን መኖር አለብን ገባችሁ ስለዚህ በዚህ ያህል ጥሩ አይደለም እሺ በእውነት ማለት አስደንቁሩ በቃ አስደንቁሩ ግዕዝ ብንማር እኛ ነን የምንጠቀመው ማንንም አይደለም ገባችሁ እኛ ነን የምንጠቀመው ማንንም አይደለም ስለዚህ በዚህ ያህል ድንቁርና ጥሩ አይደለም ማለት ነው ህፃናትን አስመርዙ እሺ አስመርዙ በስነ ስርዓት አሳድጓቸው እናንተ ግዕዝን አትማሩ እኛ ግን አረብኛን እንማራለን ሰላም ክርስቲያኖች እንዲናችሁ የቪዲዮ አቅም እንዲኖረው ኮፒ ሊንክ እና ሼር አድርጉልኝ እናዳምጥ ግድሜ ርዕስ ግዕዝ አንማርም
አያሳዝንም ወይ በግስ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት ለካ ተረት እንጂ የላችሁም እውቀት ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘቅጦ ወርደረፈው የተንቆል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገናርገህ ምንም ብታዘግም የሚያሳዝነው ህፃናትን በዚህ አይነት ስነ ልቦና ማሳደግ እንደ ሀገርና እንደ ማህበረሰብ በጣም ውድቀታችሁን እንደምታፋጥኑ ብታውቁት የተሻለ ነው። ግን በእኛ የሥነ መለኮት ኮሌጅ ውስጥም በቀደምት አበውም ዘንድ ብዙ ኦርቶዶክሳዊ የሆኑ መጽሐፍት ከአረበኛ ወደ ግዕዝ ተተርጉሟል፣ ከሂብሩ ወደ ግዕዝ ተተርጉሟል። እኛ ልጆቻችን አረበኛ ቢማሩልን ደስተኞች ነን። እንኳን ግዕዝን ይቅርና ግዕዝን ከሃይማኖት ጋር ማገናኘታችሁ አንድ ነገር፣ ግን ግዕዝን የሚናገር ጠቅላላ ደብተራ ነው ጠንቋይ ነው ያላችሁበት ሴንስ ይሄንን ደግሞ ኦፊሻሊ እንደዚህ ያወጣችሁት እውነት ለመናገር ሃይማኖታዊ ልዩነት መኖሩ መልካም ተፈጥሯዊ ነገር ስለሆነ በዚህ ደረጃ ግን ህፃናትን ሃይማኖት ጠል ማህበረሰብ ጠል አብሮ ነዋሪ ጠል አርጋችሁ አሳድጋችሁ ነገ እነዚህ ልጆች በእድሜያቸው ላይ 10 ዓመት ሲጨምሩ ምን አይነት ትውልድ እንዲሆንላችሁ አስባችሁ ይሄንንም እንደ አንድ ሃይማኖት አባት ውጤቱን ቀድማችሁ የሚያይምሮ ሊኖራችሁ ይገባል። ግዕዝን እናንተ ስለተማራችሁት የሚመጣ ነገር የለም የሚጠቀሙት ልጆቻችሁ ናችሁ። ባይዘው የምታወሩበት ቋንቋ የግዕዝ ቋንቋ ከቤተ ክርስቲያን ጋር የመገልገያ ቋንቋ ስለሆነ ነው እንጂ እንደዚህ የጥላቻ ቃላትን አዋዳችሁ በአንዲት በላቴን ሐሳባችሁ መናገራችሁ ሆነን ለመናገር ያላችሁን ስለልቦናዊ ውድቀት ነው የሚያሳየው። እኛ ግን ልጆቻችንን አረብኛም ኦሮምኛም ግዕዝም እንግሊዘኛም ፍሬንችም እናስተምራለን። ቋንቋ ነው ወገን ወዳችኋለሁ። እንግዲህ ኦርቶዶክስ እንዳያችሁት ነው በጣም እጅግ የሚያሳዝን ነገር ነው እያየን ያለ ነው። በዚህ ልክ ጥላቻ በህፃን አንደበት ማስነገር ማለት ይህ ለኛ ለኦርቶዶክሳውያን በጣም የሚያሳዝን ነገር ነው። በጣም የሚያናድድ ነገር ነው ያደረጉ ያሉት። ይህ ነገር አሁንም ዞሮ ዞሮ እዚህ ተፋቅረን ባለንበት ሀገር ላይ በተለይ የአማራውን ብሔረሰብ በሃይማኖት እንዲከፋፈልና እርስ በርስ እንዲባላ የሚደረግ ዘመቻ ይመስለኛል። ሁላችሁም እንደምታውቋት እቺ ልጅ ያለችበት እንግዲህ በኬሚሲ አካባቢ እንደምትገኝ ተነግሯል ማለት ነው። ከዛ አካባቢ ነው እንግዲህ ይሄ ነገር ይግጥም የተሰጠነው ኦርቶዶክሳውያን ይህ ማህበረሰብ ይህ የዚህ እምነት ተከታይ ባለበት ደግሞ እንደዚህ ያለ መልካም የሆነ ኢትዮጵያዊነት የሚያሳስበው አንድነታችን የሚያሳስበው ፍቅራችን የሚጥመው ፍቅር የሚወድ አንድ ወንድም ደግሞ ይህን ሲል መልእክት አስተላልፏል። ሰምተን ወደ እፎይ ወንድማችን ወስዳቸዋለሁ። ተከታተሉ። እስኪ ስለ ግዕዝ ቋንቋ አንድ ሁለት ነገር ልበላችሁ። ሰሞኑን አማራ ክልል ላይ የግዕዝ ቋንቋ በትምህርት ደረጃ ይሰጥ ሲባል እንቧከርዮ አይሆንም ግዕዝ አንፈልግም ሃይማኖታዊ ነገር ጋር ያያዛችሁ ሰዎች አላችሁ። ግዕዝ የኢትዮጵያ የቀድሞ ቋንቋ ነው። ከሃይማኖት ጋር ታያይዙት ቋንቋ ነው። ምን ችግር አለው ብንማረው? እኔ ግዕዝ ትንሽ ሞከር አድርጌያለሁ። ሰናፍጭ የምታክል ነገር ማለት ነው። ትንሽ በሞከርኩት ግን በማቀው ልክ አሪፍ ቋንቋ ነው። ቻይና ውስጥ ይሰጥ ለምን ችግር አለው? አንዳችን ያንዳችንስ ቋንቋ ብንማር ምን ችግር አለው? አማራይ ኦሮሞ የትግሬው ምናምን ብንማር ምን ችግር አለው? እንኳን ግዕዝን ጠብቃ አኖራለች እንደውም ኦርቶዶክስ ምን ችግር አለው? እስኪ ከጥላቻው ወጡ ክፋት ሁሌ ተክቢር ኦኬ። እንግዲህ ላሳያችሁ የፈለኩት ይችኛው ቪዲዮ ነው። እንግዲህ በዚህ ልክ ነው አደባባይ ላይ ቀጥል እንግዲህ በግልጽ ባለፈው የተናሆ ብሎ ነበር። ህፃናቱን ገና ሲያሳደጓቸው ጥላቻንና ኔጌቲቭ ነገሮችን እየሰበኩ ነው የሚያሳድጓቸው ብሎ ነበር። ህፃናቶቹ መርዘው ያሳድጓቸዋል። እቺ ህፃናውን ምንም አይምሮ የሚያውቀው የለም ምን ያህል መርዘው እንደሚሰጧቸው። ድግምተኛ፣ መተተኛ፣ ጠንቋዮች፣ ሶስት የሚያመልኩ ኪሳቸውን በእኛ የሚሞሉ እንትናቸው እንደ ፊኛ አየር ላይ የተነፋ ተረታሞች፣ እነዚህ አይነት አይምሯቸውን ሞልተው ያሳድጓቸዋል። ይህን ግጥም አሁን የተጽፎ የሰጧት ተራ ሰዎች አይደሉም። ፖለቲካውን እያንዳንዷን ሃይማኖቱን ጠንቅቀው የሚያውቁ ሰዎች ናቸው። ሸሩን በደንብ የሚያውቁት ናቸው። ይህንን ጽፎ የሰጧት ማለት ነው። ተክቢር ይላል ሰው እያረዳ አላሁ አክበር የሚሉ በዚህ መጠን አክቹዋሊ ምንድነው እሱ እንትኑን አያያዙን አይተው ጭብጠውን ነጠቁታል የሚባለው። እኛ አሁን እንደዚህ አይነት ግጥም ብንገጥም አስባችሁታል?
ኡስታዞች፣ ሼኮች፣ ጠንቋይ፣ መተተኞች እያልን ብንላቸው በአንድ ግሯ ሶሻል ሚዲያውን አያቆሙትም። አላህ ጣዖት ነው እያልን ግጥም እንትን ብንል በአውደ ምሕረት ላይ ተሰብስበን ሚዲያ ላይ እንደዛ ብንል 24 ሰዓት ሲሳደቡ ይቆዩና ልክ አስተምሮታቸው ሲነካ አስተምሮታቸውን ስንገልጠኛ እየየ ይላሉ። የኛዎቹ ተኝተዋል። አክቹዋሊ ኃይለኛ እንቅልፍ ውስጥ ተኝተዋል። መንጌ እንዳለው ነው። ይሄ ህዝብ ቀስቀሳ ነው ቢሰማ አይደለም በጩቤ ቂጡንም ቢወጉት አይሰማም እንዳለው ነው። እነሱ የስልጣንና የፖዚሽን እንትን ነው ጠባቸው። እዚህ ቦታ ማን ተመደበ፣ እዚህ ቦታ ማን እንትን ተመደበ፣ ገጠር ሊድ ከተማ ሊድ ተስካራ ይጉደልባቸው። ምን እየተካሄደ ምን እየመጣባቸው እንደሆነ አያውቁም። በዓለም ላይ አሁን እየተካሄደ ያለውን አታውቁትም ማለት ነው። ናይጄሪያ በአሁኑ ሰዓት ምን እየተካሄደ ነው? አትሊስት በቀን 3 ቤተክርስቲያን ይፈርሳል ናይጄሪያ ላይ። ለመጀመሪያ ጊዜ በተባበሩት መንግስታት ላይ የክርስትና ግድያ ሃይ ሌቭል ደርሶ የቀረበበት ነው እንዳለማችን ማለት ነው። ደንዝዟል። የኛ ሚዲያ ትንፍስ ብሎ አያውቅም። ፓለስቲና እንዲሆነች ሲያለቅሱ ሜቢስ ማሳየት ይቻላል። በዓለም ላይ ክርስትና ሃይ ሌቭል የደረሰበት ነው በመገደልና በመሳደድ በአሁኑ ሰዓት ላይ እስከማውቀው ድረስ በተባበሩ መንግስታት ላይ ለመጀመሪያ ጊዜ የክርስትና እንትንም የቀረበ አሁን ነው። ማንም አያወራላቸውም፣ ማንም አይናገርላቸውም። ፐርዴ ናይጄሪያ ላይ 35 ክርስቲያኖች ይገደላሉ። በቀን 35 ክርስቲያኖች ይታረዳሉ። አንድ ሀገር ላይ ናልኳችሁ። ይሄ የሆነበት ደግሞ ምንድነው? እሱ እኩል ስለሆኑ አሁን ሙስሊሞቹና ክርስቲያኖቹ ኦልሞስት ባላንስ ስላደረጉ ነው ይሄ የሆነው። በፊት ክርስቲያኖቹ ነበር ይበልጡት። አሁን ባላንስ ሲያደርጉ አታክ ማድረግ ጀመሩ። እኛ ጋርም አሁን ባላንስ ሆነናል የሚለው ናሬሽን በጣም በብዙ እንትን እየተባለ ነው። ባላንስ ሆነናል፣ ማጥቃት እንችላለን። አሁን ቁጥር ተመጣጥነናል አሁን። ስለዚህ ማጥቃት እንችላለን። 51 የሆኑ ለታ ግን በቤት ታርደህ ታልቃለህ። እሱን እናሳያችኋለን። አሁን ናይጄሪያዎችን ዜናዎችን ማየት ትችላላችሁ። እንግሊዝ ላይ ምን እየተካሄደ በገዛ እጃቸው እንትን ብለዋቸው ማየት ትችላላችሁ። ጀርመን ላይ ምን እየተካሄደ ነው፣ ምናል እያሸበሯቸው ነው ማየት ትችላላችሁ። ሃይማኖታችሁን ጠብቁ። ሴቶች እንዲሁ እህቶቻችን ሁላችሁም መጽሐፍ ቅዱስ አንብቡ፣ አስተምሯችሁን ወቁ። ለሚሰነዘሩት ማንኛውንም ነገር ምላሽ ለመስጠት መሞከር መቻል አለባችሁ ለማለት ነው። ፌክ መቀጠል ትችላለህ። እሺ ቴንኪው፣ እናመሰግናለን። መፈክር ብዙ ማዋጭ አይደለም። ነቅቶ ጊዜው መዋጀት አሪፍ ነው። የክርስቲያን ሀገር ነች ኢትዮጵያ ጋር ክርስቲያን ደሴት ስላልክ ከአባባል ሆኖ ይቀራል ማለት ነው። አባባል ይሆናል። እንዲህ ተብሎ ነበር እንዲህ ብለን ነበር ብለህ ትቀራለህ። ተማጠብቅ ከሆነ ኢትዮጵያም አይቀርላቸው ነው። የኢትዮጵያ ግን የከፋ የሚያደርገው ምንድነው? የበቀል ዱላ ዘው ነው የሚመጡት። ተበድለናል፣ ተጨቁነናል የሚል ናሬሽን ለዘመናት ተሰርቶባቸዋል። ያንን የበቀል ዱላ ዘውብን ነው የሚመጡት። ይህም ደግሞ እንደማይቀር ብዙ ዶክመንቶቻቸው ስላሉን እቅዶቻቸውንም ስለምናውቀው ስላነበብ ነው ብዙም እንትን አይደለም። መቼም አይሆንም እንደዚህ አይሆንም እያልክ ተረት ተረት ማውራት ብዙም አያዋጣም። እንደሚሆን 100% እርግጠኛ ሆኜ እነግርሃለሁ። መቼ አሁን ቢሆን እኛ ምኞታችን ነው። አሁን ቢሆን ለክርስቲያኑ የተሻለ ነበር። ምክንያቱም መሆኑ ስለማይቀር ማለት ነው። ሙሉ ለሙሉ ቁጥርን በልጠው ዶሚኔት አድርገው ስልጣኑን እዛውት አፍነው ከሚሆን አቻ ባለህበት ሰዓት ላይ ቢሆን የተሻለ ነበር። ስለማይቀር ማለት ነው። እያንዳንዱ መታረዱ ስለማይቀር ዝግጅቱን በደንብ ስለምናውቀው ማለት ነው። የኛዋ ተኝታለች፣ እንቅልፍ ላይ ነች። እንግዲህ ዶክመንቶችን ከዚህ በፊትም የተወሰነ ለመጠቆም ሞክረናል፣ የተወሰነ ለማሳየት ሞክረናል። ዲስማች ትኩረት የለውም ማለት ነው። ትኩረት እየተሰጠ አይደለም። በየቦታው ክርስቲያኑ እንዲጸዳ የሚደረግበት እንዲሁ ሳይታሰብ ቀርቶ ሳይሆን ታስቦበት ነው እየተሰራ ያለው እና ለዛ ነው እኔስ ካነሱት እኛ አስተምሮቱ ላይ ነው ሞር ፎከስ የምናደርገው። አስተምሮቱ ላይ መሰረት በማድረግ እዛኛው ላይ ፎከስ እናደርጋለን ማለት ነው። ድግምተኞች፣ መተተኞች ልናቸው አንፈልግም፣ በእናንተም ምናምን የሚል ናሬሽን ደጋግሞ ከዛኛው ሰፈር ጮክ ተብሎ ይነገራል። እኔ አንድ ነገር አምናለሁኝ። አምላኬ ከድግምት በላይ ነው። አምላኬ በድግምት ቁጥጥር ስር እንደሆነ አያደርገኝም። ሺህ ጊዜ ድግምተኛ ቢኖር ብዙም አይጨንቀኝም። ምክንያቱም አምላኬ የማመልከው ከድግምት ሊያድነኝ ስለሚችል ማለት ነው። ግዕዝን ድግምት ያደረጉ አካላት በጣም ያስቁኛል።
የሚያወሩበት ፊደሉ ራሱ የግዕዝ ውጤት መሆኑን አለማወቃቸው ይሁን ወይንስ ለነገሩ ቻይና እንዳለችው ነው። 2018 ላይ ቻይናዎች እስልምና የአእምሮ በሽታ ነው ብለው ዜና ሰርተው ነበረ። በዜና ደረጃ እስልምና የአእምሮ በሽታ ነው ብለው ማለት ነው። ተላላፊ በሽታ ነው አለ የሚለው ክርስቲያን ዜናው ኮንታጂየስ ዲዚዝ ተላላፊ በሽታ ነው እስልምና ብለው ማሳየት ይችላል። ኢፍ ነሰሰሪ ለማሳየት ይችላል። በጣም ነገር ኒውዮርክ ታይምስ እና አልጀዚራ ዘግበውታል። ራሱ እስልምና ተላላፊ በሽታ ነው፣ ኪውር ልናደርገው ልናድነው ይገባል ብለው ከዚህ በፊት 2018 አካባቢ ሰርተው ነበር። ያ በደንብ ተረድተዋቸዋል። እነሱ በጣም ቪክቲም ሜንታሊቲ የተጠናወታቸው ናቸው። ተበድለናል፣ ተጨቁነናል፣ ሙልጭ አድርጎ ሰድቦ ሰደብከኝ ይላል። ሙልጭ አድርጎ ሰድቦ ማለት ነው እኛ እንሳደብም ይላል። እና ይሄ ቪክቲም ሜንታሊቲ በቃ በጣም የሚያጠቃቸው ናርሲስቲክ ቢሄቨር ያለባቸው ሰዎች ናቸው። በጣም ማለት ነው ከካንሰርም የባሱ ናቸው። በዚህ መጠን ነው አይምሯቸውን ላለመጠቀም የሚጠሩት። አንተ ቄ መጥቶ አንተን አፈናቅሎ አንተን አባሮ ስቲል ተበደልኩ ይልሃል ማለት ነው። እና አርመንን ያየ ማይረዳ ማያ ክርስቲያን ያውም ኦርቶዶክስ ሆኖ አርመን ኦርቶዶክሳውያን በጥቂት በትንሽ ዓመታት በዚህ በቅርብ ዓመታት ውስጥ 1 ሚሊዮን አርመን ኦርቶዶክስ እምጥ ይግባ ስምጥ ይግባ አይታወቅም። እምሽክ ነው ያደረጓቸው 1 ሚሊዮን። ኦኬ ምን አልክ ክርስቲያን?